3 ዓመታትን በጦርነት ያሳለፉት ሩሲያና ዩክሬን አውዳሚውን ግጭት ለማስቆም የሚያስችለውን ልጓም በመጠባበቅ ላይ ናቸው። በእንግሊዟ መዲና የከተሙት የአሜሪካ የዩክሬንና የአውሮፓ ሀገራት ባለስልጣኖችም አሜሪካ በምታቀርበው ጦርነቱን የመቋጫ ዕቅድ ዙሪያ ይመካከራሉ ተብሎ እየተጠበቀ ነው። ከሳምንት በፊት በፓሪስ ተመሳሳይ ውይይት ተካሂዶ የነበረ ሲሆን ይህ በለንደን የሚካሄደው ውይይት ደግሞ አሜሪካ የመጨረሻ ያለችውን ዕቅድ ይፋ የምታደርግበት ስለመሆኑ ተነግሮለታል። አስቀድመው የወጡ መረጃዎችም ይህ የአሜሪካ ዕቅድ እንደ አውሮፓውያን አቆጣጠር በ2014 በተካሄደ ህዝበ ውሳኔ ወደ ሩሲያ የተቀላቀለችውና ዩክሬን አሁንም ድረስ የራሴ ግዛት ናት የምትላት ክሬሚያ የሩሲያ ግዛት አካል የሚያደርጋትን ዕውቅና የሚያሰጣት ስለመሆኑ ጠቁመዋል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት መንበር ከተመለሱ በኋላ ደጋግመው ሲያነሷቸው ከነበሩ ጉዳዮች መካከል ይኸው የዩክሬን ግዛቶች ጉዳይ አንዱ ሲሆን ዩክሬን ግዛቶቿን አሳልፋ የምትሰጥበት ሁኔታ ሊፈጠር ይችላል፣ ህመም ቢኖረውም ይህንን ሀቅ ግን ልንቀበል ይገባል ሲሉም በተደጋጋሚ ተደምጠዋል። የአሁኑ ዕቅድም ዩክሬን በኃይል ተነጥቄ እንጂ አሁንም የኔ ግዛት ናት የምትላትን ክሬሚያን አጨብጭባ ለሩሲያ እንድታስረክብ የሚያደርግ ስለመሆኑ በስፋት ተነግሯል። ይህንን ጉዳይ አስመልክቶ ጥያቄ ቀረበላቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን በክሬሚያ ጉዳይ ለሩሲያ ዕውቅና መስጠት የሚለው ጉዳይ እንኳን ሊዋጥልኝ ልሰማውም የማልፈልገው ነው የሚል ምላሽ ሰጥተዋል። ስለ ክሬሚያ ማንሳት ጦርነቱን ለመቀጠል መነጋገር ማለት ነው። ሩሲያ ጦርነቱ እንዲቀጥል ትፈልጋለች። ለዚህም ሲባል ነው እንደዚህ አይነት ሐሳቦች በድርድር ሂደት ውስጥ እንዲካተቱ የምታደርገው ሲሉም ጉዳዩ እንደ ቅዠት የሚታይ ስለመሆኑ ነው የጠቆሙት። የአሜሪካ ባለስልጣናት ግን ይህንን ጉዳይ በዛሬው የለንደን ስብሰባ ወቅት አንስተው ለመወያየት ሩሲያም በምላሹ በጦር ግንባር ያላትን እንቅስቃሴ እንድታቆም ለመጠየቅ ስለማቀዳቸው ነው የተሰማው። ወደ ለንደን አቅንተው ከዩክሬንና ከአውሮፓ ሀገራት አመራሮች ጋር ይመካከራሉ በሚል ሲጠበቁ የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ግን ወደ ስፍራው እንዳላቀኑ ተረጋግጧል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛው ስቲቭ ዊትኮፍም ከለንደን ይልቅ ወደ ሞስኮ ማቅናትን ምርጫቸው ስለማድረጋቸው ነው የተሰማው። በሁለቱ የአሜሪካ ከፍተኛ ባለስልጣናት ምትክም የዶናልድ ትራምፕ ፕሬዝዳንታዊ አማካሪው ኬት ኬሎግ ወደ ለንደን ማቅናታቸው ተሰምቷል። ዩክሬን በበኩሏ የውጭ ጉዳይ ሚኒስትሯ አንድሪ ሲቢሃን እንዲሁም የፕሬዝዳንት ጽህፈት ቤት ኃላፊው አንድሪ ይርማክን ተመካከሩልኝ ስትል ከአውሮፓ ህብረት ራሷን ወዳገለለችው እንግሊዝ ልካለች። እነዚህ የዩክሬን ባለስልጣናት ከሌሎች የአውሮፓ ሀገራት ባለስልጣናት ጋር ሆነው ዩክሬን የደህንነት ዋስትና በምታገኝበት መንገድ ዙሪያ አሜሪካን ይሞግታሉ ተብሎ ይጠበቃል የሚለው የዋሽንግተን ፖስት ዘገባ ሁለቱ አካላት ዩክሬን የደህንነት ዋስትና እስካላገኘች ድረስ የትኛውንም ግዛት አሳልፎ ለመስጠት አይስማሙም ሲል አትቷል። ቀደም ባሉ ቀናት ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው የመከሩት የትራምፕ መልእክተኛ ስቲቭ ዊትኮፍ ዩክሬን ክሬሚያ የሩሲያ ናት የሚል ዕውቅና እንድትሰጥ ሳትገደድ አሜሪካ ግን ይህንን ዕውቅና መስጠት በምትችልበት መንገድ ዙሪያ ዝግጅት ስለመደረጉ ፍንጭ ሰጥተው ነበር። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ደግሞ ሁለቱ ተፋላሚ ወገኖች አንድ እርምጃ ወደፊት በመምጣት ለስምምነት ቅርብ ሊሆኑ እንደሚገባ ባሰመሩበት ንግግራቸው ፕሬዝዳንት ትራምፕ በዚህ ጉዳይ ዙሪያ እየሰሩ ስለመሆናቸው ጠቁመዋል። የሩሲያ ባለስልጣናት በበኩላቸው ክሬሚያም ሆነች የአሁኑ ጦርነት ከጀመረ በኋላ ወደ ግዛቷ የቀላቀለቻቸው 4 የዩክሬን ግዛቶች ጉዳይ ለድርድር የሚቀርቡ አይደሉም የሚለውን አቋሟን ዳግም አንጸባርቃለች። ስለ ዘላቂ ሰላም ማሰብ ከተፈለገ ነባራዊ ሁኔታን ማጤን ያስፈልጋል የሚል አቋም በሩሲያ ባለስልጣናት ዘንድ ያለ ስለመሆኑም ከክሬሚያ የሚወጡ መረጃዎች ያመላክታሉ። የዛሬው የለንደን ስብሰባ እንዲሁም ስቲቭ ዊትኮፍን ከቭላዲሚር ፑቲን ጋር የሚያገናኘው ሰሞንኛው የሞስኮ ውይይት ደግሞ የሰላም መንገዱን ቀጣይ ጣፋንታ የሚወስኑ ስለመሆናቸው በስፋት ተነግሯል። ሩሲያ ዓለም አቀፍ ሕጎችን በመጣስ በዩክሬን ላይ ወረራ ፈጽማለች በሚል ምርመራ ለማካሄድና ተጠያቂ ለማድረግ በአውሮፓ ህብረት መሪነት ከተቋቋመው ቡድን ራሷን ያገለለችው አሜሪካ አሁን ደግሞ የሩሲያ ባለስልጣናትን ተጠያቂ ከሚያደርግ ከየትኛውም እንቅስቃሴ ራሷን እንደምታገል ተነግሯል። ዩክሬንና ሩሲያ የሰላም ስምምነት ላይ እንዲደርሱ ለማስቻል የሚደረገውን ጥረት ይደግፋል በሚል በዋይት ሃውስ የታመነበት ይህ እርምጃ በተለያዩ አካላት ተቃውሞ ያጋጠመው ነው። የቀድሞው የአሜሪካ ፍትህ ሚኒስቴር ባልደረባ ኤሊ ሮሰንቡም ይህ የዶናልድ ትራምፕ አካሄድ አሜሪካ ለዓመታት ከምትታወቅበት አቋም ያፈነገጠ እንዲሁም ለዓለም አቀፍ ፍትህ ያላትን ሚና ጥያቄ ውስጥ የሚያስገባ ስለመሆኑ ነው የተናገሩት። ሩሲያ ከዩክሬን ጋር የሰላም ስምምነት የምትፈጽም ከሆነ በአሜሪካ የተጣሉባት ማዕቀቦች እንደሚነሱላትም ቃል ተገብቶላታል። ለዶናልድ ትራምፕ ከሩሲያ ይልቅ ከቻይና ጋር የሚደረገው ግብግብ ከፍተኛ ቦታ የሚሰጠው ከመሆኑ ጋር ተያይዞም የትኛውንም አማራጭ በመጠቀም ጦርነቱን ለማስቆም የሚጥሩ ስለመሆናቸው
መዛታቸው በተደጋጋሚ የሚነገር ነው። ሩሲያ ላይ ያለውን ጫና በማላላት የዩክሬንን ሸክም አብዝተዋል በሚል የሚተቹት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ምርጫ እንዲቀናቸው በሩሲያ ተደግፈዋል በሚል ጭምር ወቀሳ የሚቀርብባቸው ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮና የትራምፕ ሁነኛ መልእክተኛ ስቲቭ ዊትኮፍ ከለንደኑ ስብሰባ መቅረታቸው ደግሞ አሜሪካ ከዩክሬን ይልቅ ለሩሲያ እያደላች ነው የሚለው ወቀሳ ዳግም እንዲነሳ አድርጓል። ዋይት ሃውስ ግን ይህ ጉዳይ አሜሪካ ለሰላም ስምምነቱ ብሎም ለዩክሬን እየሰጠች ካለችው ቦታ ጋር የሚገናኝ አይደለም ሲል ምላሽ ሰጥቷል። ሚኒስትሩ በስራ የተወጠሩ ናቸው፣ አንዳንድ ቀጠሮዎቻቸውም በዚሁ ምክንያት ሊሰረዙ ይችላሉ ያለው ዋይት ሃውስ አስቀድመው እንደሚታደሙበት ተነግሮ ከነበረው የለንደኑ ስብሰባ የቀሩትም በዚሁ ምክንያት ስለመሆኑ ነው ያስታወቀው። ለደህንነቷ ዋስትና የሚሰጥና ጥቅሟን የሚያስከብር ስምምነት ላይ እስካልተደረሰ ድረስ ከአሜሪካ የሚቀርቡላት ወታደራዊና ሌሎች ድጋፎች እንዲቀጥሉ የምትፈልገው ዩክሬን በሚኒስትሩ ጉዳይ አስተያየት ያልሰጠች ቢሆንም በፓሪሱ ስብሰባ በከፊል የቀረበውና በዛሬው የለንደን ስብሰባ ይፋ ይደረጋል ተብሎ የሚጠበቀው የአሜሪካ የሰላም እቅድ ግን በአደራዳሪዋ በኩል የሚቀርብ የመጨረሻው እቅድ ይሆናል የሚል ግንዛቤ ላይ መድረሷን የተዘገበው። ይህ እቅድ ተግባራዊ የማይደረግ ከሆነ አሜሪካ ከሰላም ንግግሮች እጇን ታጥባ ትወጣለች የሚል ስጋት ስለመኖሩም ነው አርቲ የዘገበው። የክሬሚያና የሌሎች ግዛቶች ጉዳይ በሰላም ስምምነት ውስጥ እንዲካተቱ መጠበቅ የማይታሰብ ጉዳይ ስለመሆኑ የሚናገሩት የዩክሬን ባለስልጣናት በዚህ የአሜሪካ እቅድ ዙሪያ አይስማሙም የሚሉ አስተያየቶች መበራከታቸው ደግሞ የዩክሬን የሰላም ስምምነት ጉዳይ ጥያቄ ውስጥ እንዲገባ አድርጎታል። በተለያዩ መገናኛ ብዙሃን የሚወጡ መረጃዎች ላይ መተማመን የለባችሁም ሲሉ የተደመጡት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ የሰላም ስምምነትንም ሆነ ማንኛውንም ጉዳይ አስመልክቶ ይፋዊ የሆኑ መረጃዎችን ብቻ መከታተል እንደሚገባ በጠቆሙ በት ንግግራቸው ከክሬሚያ ጋር በተገናኘ ለተነሳላቸው ጥያቄ መልስ ሳይሰጡ አልፈዋል። በሩሲያ በኩል የዩክሬን ኔቶን የመቀላቀል እቅድ ህልም ሆኖ እንዲቀር ማድረግ ብሎም በዚህ ጊዜ በሩሲያ ቁጥጥር ስር የሚገኙ የዩክሬን ግዛቶች እውቅና መስጠት ለየትኛውም የሰላም ንግግር መሰረት ስለመሆናቸው የማይቀየር አቋም በሚል የተለየ ስለመሆኑም ቀደም ሲል የወጡ መረጃዎች ያመላክታሉ። ቮሎዲሚር ዘለንስኪ ህጋዊ ያልሆነ ስልጣን ላይ ናቸው። የዩክሬንን የወደፊት ዕጣ ፋንታ በሚመለከት መነጋገርም ሆነ መደራደር የሚችለው የሀገሪቱ ፓርላማ ነው ሲሉ የሚደመጡት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ለመነጋገር ፈቃደኛ መሆናቸውን የገለጹበት ይህ ጊዜ ግን ከየትኛውም ጊዜ በተሻለ የሰላም ስምምነት ለመፈጸም የሚያመች ስለመሆኑ ነው ተንታኞች የሚገልጹት። ዩክሬን ድንበር ተሻጋሪ ሚሳኤሎችን እንድትጠቀም ከመፍቀድ ጀምሮ ከፍተኛ ድጋፎችን ሲያደርግ የነበረው የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር በፕሬዝዳንት ዶናልድ ትራምፕ አስተዳደር ከተተካ በኋላ በአሜሪካና በሩሲያ መካከል ያለው ግንኙነት ስለመሻሻሉ በግልጽ የታየ ጉዳይ ቢሆንም ይህ መሻሻል ጦርነቱን በማቆም ረገድ የሚበላ ፍሬ አላሳየም። የለንደኑ ስብሰባ እንዲሁም ትክክለኛ ቀን ያልተቆረጠለት የስቲቭ ዊትኮፍና ቭላዲሚር ፑቲን ግንኙነት ግን አንዳች አዲስ ነገር ሊያስደምጠን ይችላል በሚል በበርካቶች ዘንድ ተጠብቋል።